ሰላም ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። መጣሁኝ ሀረግን ይዤ ሀረግ 79 ደርሰናል። ምን ነበር እንዴት ነበር የሚለው አብረን የምናይ ይሆናል። ለቤቱ አዲስ ሆናችሁ ላይክ እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ነባሮችም እንደተለመደ ሼር ላይክ ማድረግ አትርሱ። እንግባ ማለት ነው። የዛሬው ምን ነበር እንዴት ነበር? ባለፈው ለማስታወስ ያክል ጽና ኤፉ ተገናኝተው ነበር። በተገናኙበት ደግሞ ምናልባት ናታን ተናዶ ይህንን ነገር አድርጎት ከሆነ ብዬ ጠርጥሬዋለሁኝ። ግን ደግሞ ቤት ሲገባ ምን ነበር እንዴት ነበር? ልብሱ ላይ እጁ ላይ ደም ምናምን እያለች ነበር ኤፉ ጽን ማለት ነው። የዛኔ ጽ ኤፉ ምን እያልሽ ነው? ምን እያልሽ ነው? ወንድሜ በፍጹም ይህንን ሊያደርገው አይችልም፣ ይህንን ሊያደርግ አይችልም እያለች ተቆጥታ ጽ እየወጣች ነበር። ኤፉ ደግሞ ተከትላ ጽ እባክሽን ስትላት ቪዲዮ ቆሞ ነበር። ከዛ ቀጥሎ ዛሬ ምን መጣ እንዴት ሆና የሚለው አብረን የምናይ ይሆናል። ጽ እኔ እኮ ያልኩሽ አድርገዋል ማለት አይደለም፣ ምናልባት ተናዶ እያልኩኝ ነኝ እንጂ ፍቅር መጥፎ ነገር ነው እንደምታውቂው። ስለዚህ እኔን ስለሚያፈቅረኝ ይህንን ነገር አድርጎት ከሆነ ብዬ ጠርጥሬው እንጂ አው አደረጋ ብዬ እርግጠኛ አይደለሁኝም። አድርጎታልም ደግሞ አላልኩኝም። ነገር ግን ደግሞ እኔን ስለሚያፈቅር ትዕግስት ሲያበቃ ደግሞ የምናደርገው ነገር ስለማናቅ ምናልባት አድርጎት ከሆነ ብዬ ነው እንጂ እያለቻት ነበር ዛሬ። ጽም ደግሞ በፍጹም ወንድሜን በዚህ ልክ ታስቢዋለሽ ወይም ደግሞ በዚህ ልክ ተጠረጥሪዋለሽ ብዬ አላሰብኩም ነበር። አንቺን ስለሚያፈቅረሽ ጠይብ ጠላቱን ይጎዳል ብለሽ ታስቢያለሽ እንዴ? ይህንን እሱ አያደርገውም እያለች ነበር ጽም። አውቃለሁ አንቺን በፍጹም ስለሚያፈቅረሽ ይህንን ነገር አደርጋል ብዬ አላስብም። ለምን ይህንን አልሽኝ ብላ ጽ በጣም ተቆጥታለች። ግን ደግሞ ነገሮች ተገጣጥሞብኝ ምናልባት አድርጎት ከሆነም ብዬ አሰብኩኝ። አያደርግም ያን ለዛም ደግሞ ጻለማን ተገን አድርጎ ይህንን ነገር አያደርግም እያለች ነበር ጽ። ኤፉም ደግሞ እኔ አሁን በቃ እኔና አንቺ አሁን በዚህ የምንከራከርበት ሰዓት አይደለም። ያፌትና እንዲሁም ደግሞ ያደረገው ድርጊት ፋይሉ እኔ ጋር ገብቷል። ስለዚህ አንቺ ምንድነው የሚባለው እንድትተባበሪኝ ይፈልጋለሁ። ከዚህ በኋላ አንቺ ከጎኔ መሆን አለብሽ እያለቻት ነበር። ጽም ደግሞ ኤፉ ታይ ይህንን ነገር ባታስቢው ጥሩ ነው ብዬ አስባለሁ። ይህንን ነገር የሚያደርገው እንዳንቺ አይነት ሰው አይደለም እያለቻት ነበር። አይደለም አደርገዋለሁ። ሲወጥቅ ግን ብቻዬ አልወጥቁም ቢልወጥቁም እነሱንም ይዤ ይወጥቃለሁ። አሁን ላንቺ እንዲሁም ደግሞ ለሱ መላኮላት ፋይል አለ። ያኔ እኔን አንድ ነገር ቢሆን ያፌትና እንዲሁም ደግሞ ያ ሰው መታሰር አለባቸው። ስለዚህ አንቺ እንድትተባበሪኝ ፈልጋለሁ እያለች ነበር። ጽም ደግሞ እንዴ እባክሽን ኤፉ ይሄ እኮ ከባድ ፋይል ነው። ስለዚህ ይህንን ማድረግ የለብሽም። እኔ ግን አንቺ ካልሽኝ ማላደርገው ነገር የለም። ለእናንተ ብዬ ማሊሆነው ነገር የለም። አደርገዋለሁ። ግን ደግሞ ይህንን ነገር ታዩ እያልኩሽ ነው እያለች ነበር ጽም። እያለች ነበር በሌላ መንገድ እናቀዋለን እያለች ነበር ጽም። ኤፉም ማለት ኤፉ ጽም ደግሞ ኤፉም ደግሞ በቃ እኔና አንቺ አሁን እንደዚሁ ሄፋ መውጣት የለብንም። የሆነ ድብቅ ቦታ ፈልገን በዛ ቦታ ብንገናኝ አንድ ቦታ ብናደርግ ጥሩ ነው። እንደዚህ ቆመን ወይም ደግሞ እንደዚህ ሆነን ስናወር አንድ ሰው ሊያገኘን ይችላል። ስለዚህ አንድ ድብቅ ቦታ እናድርግና እዛ እንገናኛለን እያለች ጽም እንዲሁም ደግሞ ኤፉም ተለያይተዋል። በዚህ በሌላ ቦታ ድብቅ በሆነ ቦታ እንገናኛለን በሚለው ማለት ነው። ከዛ የሚቀጥለው አብረን የምናይ ይሆናል። ከዛ የሚቀጥለው ተመልሳ ማለት ኤፉ ተመልሳ
ወደ የት መጣለች? ወደ ያፌት ቤት መጣለች። ያፌት ስትመጣ ያፌት ያው ዘበኛ አለው አይደል? እሱ ደግሞ ያፌትን እየጠየቀው ነበር። ምን ሆንክ? እንዴት ነው? ምንድነው እያለው ነበር። ሲጠይቀው ባለው ሰዓት በቃ እሷን ጥራልኝ፣ ኤፉን ጥራልኝ፣ የእሷ እጅ ሲዳብሰኝ ይሻለኛል፣ ሂድና ጥራት፣ ከቤት እኮ ሰው ያለ አይመስለኝም እያለ ነበር። አይ ተኝታ ይሆናል፣ ሂድና አንሳት፣ ባይሆን ስትመጣ መድኃኒት ይዘህልኝና አንድ ክላስ አለ፣ በዛ ሂድና መድኃኒት ይዘህልኝና እሷንም ጥራትና ስትመጣ እሷ እንትን ስታደርገኝ ይሻለኛል እያለ ነበር። እንዲሁም እነሳለሁ ሲል እያመመው ነበር። ወይኔ ያፌት እያለ በቃ ራሱን እንትን አድርጎታል። ከዛ እሱም መድኃኒትን ይዞ እየመጣ አረ ቤት ላይ ምንም ሰው የለም፣ ሰው አላ ብለኸኛል ነበር እንዴ አለቃ እያለው ነበር። እንዴ ማንም የለም? እንዴት ኢፍራታ የለችም? አይ ያለች አይመስለኝ፣ ተጣራሁኝ፣ ግን ማንም እንትን ሊለኝ አልቻለም እያለ ነበር። እንዴ ወይ ያፌት አይደለም መውጣት እንዶስ በር ቢንኳካ ራሱ እንዳትከፍቺ ብዬ እያጠነቀኳት ነበር። አሁን ደግሞ እሷ ሄዳለች አይደል እያላ ተናደዋል። እንዲሁም ደግሞ ተቆጥተዋል ማለት ነው። ያው አለቃ እያለው ነበር። የሆነ ነገር ላውራ ፈልጌ ነበር፣ ማን ነገር እችላለሁኝ እያለው ነበር። አይ መድኃኒቱን ስጣኝና የፈለከው ነገር ማውራት ትችላለህ እያለው ነበር። አለቃ አንድ ነገር ልንገራ፣ ምናልባት ይህንን ነገር እሱ ያላደረገው ነገር ቢሆንስ? ምናልባት ደግሞ የእሱ ጠላት አንተን ይህንን አድርጎብህ ከሆነስ እያለው ነበር። አይ በፍጹም ሌላ ሰው ሊሆን አይችልም። አንተ ደግሞ የኔን ጠላቶቼን ጠንቅቀህ ታውቃለህ። ስለዚህ ሌላ ሰው ማንም ሊሆን አይችልም እያለው ነበር። ከዛ የሚቀጥለው ናታን እናም ደግሞ መንገድ እየሄዳ ስልክ ይደወልበታል። ስልክ ሲደወልበት አንሳው እያለው ነበር። አይ ይሄ ስልክ ብሎ አነሳው። አቶ ናታን እኔ ከሌ ይባላለሁ፣ ምናልባት ፈልግህ ነበር እያለው ነበር እያለችው ነበር። እንዴት ናት እናቴስ አባቴስ እንዴት ነው? ለውጥ አለው አሁን? አንቺ በቅርብ አግኝተሻቸዋል ማለት ምንም የምታውቀው ነገር የለም እንዴ? እኔ እኮ እናቴ በጣም ተጎታ ስለነበረ ወደ ሀገር ተመለሰች ብዬ ላጠራ ፈልጌ ነበር። እማዬ ምን ሆና ነው እያለ ነበር ናታን። እሺ ከምንስ እንዴት ነውስ? እባክሽን አባቴ የሆነ ነገር አለ እንዴ ንገሪኝ እያላት ነበር። አቶ ናታን እኔ እስከ ዛሬ ለሰሙ ትችላላችሁ ብዬ አላሰብኩም። አባታችሁ እኮ ካረፋ ማለት የተወሰነ ወራቶች አስቆጠረ። እስካሁን ይሄንን ነገር አልሰማችሁም እያለችው ነበር። ናታም ደግሞ በዛ ድንግጭ ብሎ ያው ሸኮክ እያለ አጥር ስር ሄዶ እየተቀመጠ ነበር። እሷም ደግሞ አቶ ናታን ሃሎ እያለችም ያው ናታን ደንግጧል። ከዛ ሃሎ ጤና ይስጥልኝ፣ እኔ ናታን አይደለሁም የናታን ጓደኛ ነኝ፣ ይቅርታ ካላስቸገርኩሽ። አሁን ስለ ናታን ምን እያወራች ነው? ሰናዊት ይባላለሁኝ። እኔስ የአባቱን እረፍት እስከ ዛሬ እንዴት ሳያውቅ ይቆያል ብዬ ነበር፣ አላሰብኩም ነበር። እንዴ ምን እያልሽ ነው? የናታን አባት አረፈ እንዴ እያለ ነበር። እሷ እናቱ አስጠይብ እንዴት ናት እያለ እሷም አልደረሰችም እንዴ? አረ እኔ እኮ ከሞቱ በኋላ እነሱን ለመጠየቅ አናኖራቸውም ደግሞ እንዴት እንደሆነ ለመጠየቅ ፈልጌ ነበር። በጣም አሳዝናል እያለው ነበር። አሁን ይልቅ ወደ ቤት መሄድ አለብን። የናታም መሬትም ይሁን ላይም ይሁን ታች ያለውን ቦታ ራሱ አያውቀውም፣ ደንግጠዋል ማለት ነው። የአባቱን ሀዘን እንዲሁስ መንገድ እየሄድን መስማታችን በጣም ከባድ ነው። ናታም ደግሞ ከሚባለው በላይ ነገሩ እየሰማ እያለ ከብዶት ነበር። ከዛ የሚቀጥለው
ናታ እንደምንም ብሎ ቤት ደርሰዋል። ቤት ከደረሰ በኋላ እና ኢፉ እና ገኒ ምናምን ቁጭ እያሉ ነበር። እሱም ደግሞ ያው ሌላ ጊዜ አዋርቶ እንዲሁም ደግሞ አውርቶ ነበር ወደ ክላሱ የሚሄደው። እሱ ደግሞ አሁን እየመጣ ዝም ብሎ ወደ ክላሱን እየገባ ነበር። እንዴ ናታን ዛሬ ምን ሆኖ ነው? እንዴትስ አይጠይቀንም? እንዴት ናችሁ አይለንም? እያሉ እርስ በራሳቸው እያወሩ ነበር። ከዛ ዳጊም አጎት እየመጣ ከኋላ እሱ ወደ እነሱ መጣ። እንዴ ናታ ምን ሆኖ ነው? ዛሬ እኮ ሳያናግረን ዝም ብሎ እየሄደ ነው እያላ ነበር። እንዴ እኔ አሁን ምን ብዬ ሊንገራችሁ ይሆን? እንዴት ብዬ ሊንገር ይሆን እያላ እሱም ተጨንቀዋል። ይህንን መርዶ እንዴት አድርጌ ነው የምንነግረው እያላ ከዛ የሚቀጥለው እንደምንም አድርጎ ይህንን ነገር ከተናገራ በኋላ ግራ ገብታቸው ሁሉም ጺም ማለት ጺ አልሰማችም። ቤዛም ገኒም እንዲሁም ደግሞ ሉሊት እንዴት ሊሆን ይችላል እያለች ነበር ሉሊት። አሁን ባይሆንስ ለጺ እንዴት ነው ብለንስ ምን ነግራት እያሉ ነበር። በቃ እኔ አሁን ወደ ናታን ሊሄድና እስቲ ሊጠይቀው በቃ እስቲ ላረጋጋው ከጎኑ ሊሆን እያለች ገኒ ወደ ናታን ክላስ ሄዳለች። በዛ ሰዓት እነሱ አሁን ለጽ ደሞስ እንዴት አድርገን ነው ይሄንን መርዶ ምን ነግራት? እንዴትስ ብለን ነው ምን ነግራት? እስከ መቼስ ደሞ አይ አነግራትም ያኔ ዝም እንበላት። እስከ መቼስ ደሞ ደብቀን ይቆያል ይሄ ነገር? እስከ መቼስ ይደበቃል እያሉ ነበር። በጣም ከባድ ነው። ለማንኛውም በሚቀጥለው አብረን የምናይ ይሆናል። ለዛሬ ይሄ ይበቃናል። ሁላችሁንም አመሰግናለሁኝ። እንዳልኳችሁ ለቤቴ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ሰላማችሁ ይብዛልኝ። ቼር ቆዩልኝ።